እንግዲህ አበው እንደሚሉት ምንም በብርሌ ነገርን በምሳሌ ይባላልና ለምሳሌም ጌታ ያስተምራቸው ነበረ። እህታችን እንደተረዳሽ አስባለሁኝ። ደግማችሁ ለመክፈል አትጣጣሩ እያልን ነው። ጌታም እያለን ነው። የተከፈለ ዋጋ አለ። ያንን ዋጋ ሰው ምንም ቢያደርግ ሊከፍል አይችልም። በተከፈለ ዋጋ ላይ ለመግደርደር ካልሆነ በስተቀር የከፋዩን ዋጋ ማቃለል ካልሆነ በስተቀር ወይ ደግሞ መናቅ ካልሆነ በስተቀር እኛ ክርስትና ሕይወት ላይ የምንከፍለው ነገር የለንም። ኦልሬዲ የተከፈለ ዋጋ አለ። በቃላት ሊተመን የማይችል በገንዘብ ሊተመን የማይችል በቃላት ሊገለጥ የማይችል ዋጋ ማለት ነው። አምላክን ሰው አድርጎ ወደዚህ ዓለም ያመጣ ማለት ነው። ሊሆን የማይገባውን ነው የሆነው። ሊሆን የማይገባውን ነው የሆነው። አምላክ ሰው የሆነው ከሰማያት ወርዶ ከድንግሊቱ መወለድ ያስፈለገው የሆነ ፕራንክ ሊያደርግ አይደለም፣ ድራማ ለመስራት አይደለም የመጣው እና ይሄ ዋጋ በቃላት አይደለም፣ መሞቱ አይደለም መወለዱ እንኳን ያስገርመናል። የዘላለም መገረሚያችን ሆኗል። መወለዱ ራሱ የተወለደበት አወላለድ የመረጣት ሴት በእንዴት አይነት አወላለድ እንደተወለደ ሁሉ ቀን ሰኞ፣ ማክሰኞ፣ ሮብም ሐሙስም በምነቃ ሰዓት ላይ ሳስበው አምላኬ የሆነልኝን ያስደነግጠኛል፣ ያስገርመኛል፣ ያስለቅሰኛል። አይደለም መሞቱ አይደለም መወለዱ ገና ከውልደቱ ጀምሮ ከወለደችው ቅድስት ሴት ጀምሮ በምን አይነት አጸናነስ እንደጸነሰችው እንዴት እንደተወለደ የት ቦታ እንደተወለደ ቦታውም ጭምር በበረት በግርግም ጠቀለለችው ተብሎ የሚባል ማለት ነው። ይሄ ራሱ ያስገርመናል ሁሉ ቀን ማለት ነው። በፍጥረት ታሪክ ተሰምቶ የማይታወቅ ነገር ነው የሆነው። ይህንን የሆነው ለምንድን ነው? በቃ እንደዚሁ ይገረሙ ምናምን ነገር ብሎ በማስገረም ብቻ አምላክ ከአንዲት አይሁዳዊት እስራኤላዊት ልጃገረድ ድንግል ሴት ተጸነሰ። ይገርማል፣ 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 ይገርማል ብቻ እያልን እንድንኖር ነው አይደለም። በሱ ተገርመን ሳንጨርስ ሞቱ ደግሞ ጭራሽ ያስገርመናል። ሲወለድ ክብር በሌለው ቦታ ተወለደ። ሲሞት ክብር በሌለው ቦታ በመስቀል ላይ ነው የተሰቀለው። ሁለቱም የተወለደበትም የሞተበትም ቦታ ክብር የለውም ቦታው። በግርግም በጨርቅ ጠቅላ በግርግም አስተኛቸው ይላል። ግርግም ማለት የከብቶች የእንስሶች ማደሪያ ማለት ነው። ከብቶች እንኳን ብሎ የሚለው የእንስሶች ማደሪያ ማለት ነው። ግርግም ብሎ የሚለው ቃል ማለት ነው። ለእኔ ለእረኛው በደንብ ይገባኛል። በግርግም ውስጥ ከብቶች ያድራሉ። ለከብቶች እንስሶች ማለት ነው። እንስሶች አልኩኝ፣ ከብቶች እንስሶች ማደሪያ ይባላል። ማንም ሰው ያን ቦታ አይመርጠውም። እንኳን ለመወለድ ምንድነው ተጠቅልሎ በጨርቅ ለመተኛ አይደለም ለመቀመጫ እንኳን አይመርጠውም፣ ለጥቂት ሰዓት ማለት ነው። እኔ ገጠር ስላደኩኝ ገበሬ ስለሆንኩ እናትና አባቶቻችን በምንጮትበት ሰዓት ላይ እባካችሁ ፍጉ ላይ አትቀመጡ ምች ይመታችኋል እንባላለን። ፍግ ይባላል እዛ አካባቢ ላይ ከብቶች የሚሆኑ እንስሶች በሙሉ የሚጥሉት፣ በጎች የሚሆኑ ማናቸው የሚጥሉት፣ ይሄ አይነ ምድራቸው የሚጥሉት እሱ ሲደርቅ ፍግ ይባላል። እና እዛ ላይ አትቀመጡ ምች ይመታችኋል ይላል። የእንስሶቹ ፍጋቸው ብቻ ሳይሆን ሽንታቸው ሙሉ ጭምር አብሮ ስላለ ያንን ቦታ አይደለም ተጠቅልሎ ለመተኛት አይደለም ለመቀመጥ ለአንድ አፍታ እንኳን ማንም አይፈልገውም። ማንም ምች ይመታችኋል እየተባለ ነው፣ እየተቆነጠጡ ነው፣ እየተቆጡ ነው የሚያስነሱን። ጌታዬ ኢየሱስ ክርስቶስ እዛ ጋ ነው ተጠቅልሎ የተኛው። በሰራው ዓለም ይሁን በሚል ቃል በፈጠረው ዓለም ውስጥ እና በመልኩና በአምሳሉ በፈጠረው ሕዝብ መካከል ተገኝቶ የተገኘለት ቦታ ግን ያ ነበር። ዓለም የሰጠችው ቦታ ያን ነበር።
ዛሬም ሰዎች በህይወታቸው ፍግ ውስጥ የጣሉት አሉ። ስለ ኢየሱስ ክርስቶስ ሲነገር የህይወታቸው ፍግ ብለው የጣሉት አሉ። የሱ ተርታና የሱ ተራ እዛ ጋ ነው ብለው ኢየሱስን በፍግ ውስጥ የመጣል ያህል ማለት ነው። ስለሱ ሲነገር አይሰሙም፣ ይቆጣሉ፣ ይናደዳሉ፣ ይራገማሉ፣ ይሳደባሉ፣ አልፈውም ይገላሉ። ኢየሱስን በህይወታቸው ፍግ ማለት ነው። የህይወታቸው ፍግ አለ እዛ ውስጥ የጣሉት ማለት ነው። ጌታ እዛ ጋ መሆን ለምን አስፈለገው ብለን ስንል እኔን ወዶኝ ዓለሙን ሁሉ ወዶ ማለት ነው። ስለዚህ ያ ቦታ ክብር የሌለው ቦታ ነው። የሞተውም ክብር በሌለው ቦታ ነው። በወንበዴዎች መካከል ውልደቱ ክብር በሌለው ቦታ፣ ሞቱ ክብር በሌለው ቦታ የሆነው ምን ለመሆን ፈልገህ ነው ጌታ ኢየሱስ ብዬ ብጠይቀው መጽሐፍ ቅዱስን ሳነበው አንተን ወደ ክብር ለማምጣት ነው። ብዙ ልጆችን ወደ ክብር ሊያመጣ የመዳናቸውንም ራስ በመከራ ይፈጽም ዘንድ ይላል ዕብራውያን 2 ላይ ማለት ነው። ብዙ ልጆችን ወደ ክብር ሊያመጣ የመዳናቸውንም ራስ በመከራ ይፈጽም ዘንድ። ስለዚህ ዓለም በንፍቁቁ ሄድ ማንን ፈልጉ እዚህ ውስጥ ላላችሁ ለሰው ልጅ በሙሉ ኢየሱስ ክርስቶስ አምላካችን መድኃኒታችን እኛን የወደደበትን መውደድ እናት አትወድህም፣ አባት አይወድህም፣ እህት ልጆች አይወዱህም፣ የትኛዎቹንም ጻድቃን ሰማዕታትን መላእክትን ጥራ አይወዱህም፣ አንዳቸውም አይወዱንም። የሱ ልዩ ነው። እነሱ ቢወዱት እኛ በተፈጠርንበት ባህሪያት የተፈጠሩ ከመላእክቶች እኛ በተፈጠርንበት ባህሪያት የተፈጠሩ ሰዎች ናቸው። እሱ ግን የእኛን ባህሪው አድርጎ አምላካዊ ባህሪውን እንደ ኮት አውልቆ ሳይጥል አምላካዊ ባህሪውን ይዞ ሰዋዊ ባህሪውን ገንዘቡ አድርጎ ከድንግሊቱ ሴት የተወለደበት ምክንያት እኛን ለማዳን ነው። ይሄን ልናገርና ለብፁዕ ልስጠው፣ ከዛ ወደ ይፍታሔ እመጣለሁ። ቀደም ወንድምነት አንድ ጥሩ ምሳሌ ጠቅሶልሽ ነበርና እኔ ዳንዬንና አንቺን አገኘኋችሁ ልበል እባክህ እና አንድ ትልቅ ሆቴል ላይ ወስጃችሁ መኗው እኔ እናንተን አገኘኋችሁ። እኔ አይደለም ወስዳችሁ ሆቴል እናንተ አንድ ሆቴል ላይ ገብታችሁ ዳንዬ ምሳ እየጋበዘሽ ወይ አንቺ ደግሞ ምሳ እየጋበዝሽው እየበላችሁ እየጠጣችሁ ሆቴል ውስጥ እኔ ድንገት መጣሁ። እዛ ሁለታችሁንም አውቃችኋለሁ። እኔ ስገባ አላያችሁኝም። ገብቼ የሆነ ቦታ ላይ ተቀመጥኩ። እኔ ግን አይቻችኋለሁ። እኔ ያየኋችሁ፣ እናንተ ግን አላያችሁኝም ስገባ እና እናንተ እየበላችሁ ጠጥታችሁ እየተጫወታችሁ ነው። እኔ ገብቼ ቁጭ አልኩኝ። አስተናጋጇን ጠርቼ ስላየኋችሁ እነዛ ኮርነር ላይ የተቀመጡት እህትና ወንድም ቢላቸውን እስኪ አምጪልኝ ተከፍሏል ወይ ብዬ ጠይቃታለሁ። አይ አልተከፈለም፣ ገና እየበሉ እየጠጡ ነው፣ አልተከፈለም ብላ ብትል ቢላቸውን አምጪልኝ ብዬ እላታለሁ። ከዛ ቢሉን ታመጣልኛለች፣ የእናንተን ሂሳብ ማለት ነው። $1000 $3000 ብሉ አምጪ እኔ ነኝ የምከፍለው ብያት ሂሳቡን አመጣችልኝ። ለበላችሁት ለሚጠጣችሁት ሆቴሉ ያወጣውን ዋጋ እዛ ጋር የሚመጥነውን ዋጋ ያወጡትን ያንን ፕራይስ እኔ እከፍላለሁ አልኩኝ። አመጣች ቢሉን ከፈልኩ። እኔም ተጠቅሜ ወጣሁ። ቡና ወይ ሊሆን ይችላል የመጣሁት የነበረው ወጣሁኝ። ስወጣ ከፍዬላችሁ ነው የወጣሁት። ከፍዬም ስወጣ እናንተ አላያችሁም። በኋላ ላይ ሂሳቡን ይከፈል ተብሎ ማነው እንክፈል ቢል አምጪ ብለው በሚሉሽ ሰዓት ላይ ሂሳቡ ተከፍሎላችኋል ብለሽ በያቸው። የሰሜን ጥዬ ሄዳለሁ ለሷ ማለት ነው። እንትና የሚባለው ወንድም ወይ እንትና የሚባለው ሰው ሂሳባችሁን ከፍሎላችኋል ብላ ለእናንተ ተነግራችኋለች በኋላ ማለት ነው። አስተናጋጇ ቢል አምጡ ስትሉ በዛ ሰዓት እህቴ ቤት ይችን ጥያቄ ልጠይቅሽ። ማይኩን ክፈችና ቤተርዛ ነው ቤቲ ነው የሚለው። እሺ በዛ ሰዓት
ሂሳቡን ከፍዬላችሁ ወጥቻለሁኝ። ስገባም አላያችሁኝም፣ ከፍዬም ስወጣ አላያችሁኝም። እና ሂሳቡን አምጪ ብላችሁ ስትሏት ምናልባት አንቺ ኮንሽ ዳንዬን የጋበዝሽው አይ ተከፍሏል እኮ ቤተርዛን ብላ ብትልሽ ማን የከፈለውን አይደል ብለሽ የምትያት? አዎ ምክንያቱም አላየሁትም። አዎ ኦኬ። ከዛ ስሜን ተነግርሻለች አይደል? ስሜን ጥዬልሽ ስለሄድኩኝ ኤርሚያስ ነው የከፈለላችሁ ተብሎ ይባል። ቀጥሎ ምን አይነት ባለጌ ሰው ነው? እንዴት ቢንቀን ነው? ነውር ነው ያደረገው ነው ብለሽ የምትይው ወይስ እንደምትያት? ኧረ ከፍለህልኝማ ለምን እሰድብሃለሁ? አመሰግናለሁ እንጂ አይ ባሰድብኝም ደግሞ አይ ቆይ ግድ የለሽም እሱ የከፈለው እንዳለ ሆኖ እኔ በሱ አከፋፈል ብዙ ስለማላምን እኔ ራሴ ደርቤ ልክፈልስ ብለሽ ትያለሽ? አይደለም። ለምን አትከፊም? ኦልሬዲ ተከፍሏላ። ይበቃል የኔ መክፈል እንዴ? ለምን ጨምራታለሁ እኮ የኔ መክፈል ይበቃል አይደል? አዎ በቂ ነው። ታምኝበታለሽ በእኔ መክፈል? እንዴ አምንበታለሁ። አዎ ከፍለህልኛል እኮ ሂሳቡን ከተዘጋ ለምን እኔ ለመክፈል እንትን እላለሁ? ባይሆን ቲፕ ሰጣታለሁ። አዎ ቲፕ ትሰጫታለሽ እንጂ ለተከፈለው ዋጋ ደግሜ ልክፈል ብለሽ አትገደረደሪ ማለት ለዛ። አይ አታረጊም። ዓለም አሁን ግን እያደረግሽ ነው። በነፍሳዊ ዓለም ላይ ለተከፈለልሽ ዋጋ ደግሜ ልክፈል ትያለሽ። ኢየሱስ የከፈለው ዋጋ በቂ ነው። ታዲያ ምንድነው ማለት ያለባት ቤተርዛን? አሁን እኔ ከሄድኩኝ በኋላ ስሜን ጥዬ ስለሄድኩኝ የምታውቂኝ ሰው ነሽ። ስልኬ ካለሽ ደውለሽ ምንድነው የምትይኝ? አንተ ባለጌ እኛ የምንመገብበት ሆቴል ውስጥ መተህ ቡና ጠጥተህ ደግሞ አልበቃ ብሎ እኔን እንዴት ብትቆጥረኝ ነው? ድሃ መስያለሁ እንዴት ትከፍልልኛለህ ነው የምትይኝ? ደውለሽ ብታገኝ አይደለም ምንድነው የምትይኝ? ስለከፈልኩልሽ ባይሆን አመሰግናለሁ። ይልቁን ወዳጄ አደርግሃለሁ። ቴንክ ዩ ኔት። ልክ እንደዚህ ሁሉ ማለት ነው ጌታ ኢየሱስ ክርስቶስ ከፍሎ ከሄደልን በኋላ ነብየ እግዚአብሔር ዳዊት እንዳለው አድርገህልኛልና ለዘላለም አመሰግናለሁ ልንለው ሲገባ ቤተርዛን አምላክ ሰው የድንግሊቱ የማህፀኗ ፍሬ የእግዚአብሔር ልጅ ኢየሱስ ክርስቶስ የሚመጠነውን ለበደልና ለኃጢአቴ ቀራንዮ ኮረብታ ላይ የተቀጣውን ዕዳችንን የከፈለውን ጌታ ተከፍሎልሻል የሚል ልክ እንደ ወይተሯ እንዳስተናጋጇ እነ ዮሐንስ ጻፉልሽ ማለት ነው። እነ ማቴዎስ ጻፉት፣ እነ ቅዱስ ጳውሎስ ጻፉት። ተከፍሏል የሚል የዕዳ መዘጋት ማለት ነው። እና ያንን የከፈለው አካል ደግሞ በጣም የሚወድሽ ወዳጅ ነው ተብሎ ወያ ወዳጅ እግዚአብሔር ነው። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ከፈለው። ከመውደዱ የተነሳ ከፈለው ተብሎ የተጻፈውን የፍቅር ደብዳቤ መጽሐፍ ቅዱስ ዕዳው የተዘጋበትን ቢል መጽሐፍ ቅዱስ እሱን ካነበብሽ በኋላ ቀና ብለሽ እኔ መቼ ራሴን እኮ በራሴ አጸድቀውና አድነው ነበረ። መተህ ከድንግል ሴት ልትወለድም አይገባህም ነበር። ብዙ ድካም ነው የደከምከው። እኔ መቼ በራሴ እኮ ድን ነበረ ብለን ማንም ሰው አይልም በጌታ ላይ። ስለዚህ ምንድነው የሚለው? ጌታን አድርገህልኛልና ለዘላለም ለዘላለም ነው፣ ልብ በይ፣ ለዘላለም አመሰግንሃለሁ ብለሽ ጌታን ስታመሰግኝ ምንድነው የተደረገልሽ ቤተርዛን ብሎ አንድ ሰው መጥቶ እንትን ልሽ ይችላል። ባንቺ ምስጋና ላይ ሊያላግጥ ይችል ይሆናል። ምንድነው የተደረገልሽ እንዴ? አልሰማህም እንዴ? ምን አዳምና ዘሩ በወደቀበት የኃጢአት ውድቀት ወድቄ ሳለሁ በፍጥረቴ የቁጣ ልጅ ሆኜ ሳለሁ የሰማይ የምድር ጌታ ይሁን በሚል ቃል ሰማያትና ምድርን የፈጠረ በውስጡ ያሉትን ፍጥረታቶችን ሁሉ የፈጠረው አምላክ እኔን ለማዳን ከሰማያት ክብሩን ትቶ ዙፋኑን ትቶ
አንዲት እስራኤላዊት ድንግል ሴት ማርያም የምትባለዋን ምርጫ አድርጎ ከሷ ማህፀን ተጸነሰ በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ። እናስ ለበደል ኃጢአቴ ሊሞትልኝ ተወለደ፣ አደገ፣ በቁመትና በጥበብ በሰውና በእግዚአብሔር ፊት አደገ፣ አስተማረ፣ ለበደል ኃጢአቴ ሞተ፣ ተቀበረ፣ በሶስተኛው ቀን በቅዱሳት መጽሐፍት እንደተጻፈ ከሙታን እኔን ስለማጽደቅ ከሙታን ተለይቶ ተነሳ። በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ የሚሰበከው ጌታ ለእኔም ተሰበከልኝ እና አመንኩት እና ዳንኩ፣ ጸደኩ፣ ከዘላለም ፍርድ ነፃ ነህ ብሎ የሚል የፍቅር ደብዳቤ ዕዳው የተዘጋበት ቢል ወይ ደግሞ ዕዳው የተዘጋበት ደረሰኝ እንደማለት ነው። መጽሐፍ ቅዱስ አነበብኩት፣ አምላክ የሆነልኝን የወደደውን መውደድ ያደረገልኝን ለእኔ አየሁ። ለዚህ ነው አድርገልኛልና ለዘላለም አመሰግናለሁ ብዬ የምለው ብለሽ ለዛ ሰው መልሽልታለሽ ማለት ነው። አይሽ እንጂ አሁን መልሼ ልክፈል አትይም። ስለ በደል ስለ ኃጢአታችን ቀራንዮ ኮረብታ ላይ እግዚአብሔር ልጅ ደም ፈሷል፣ ዋጋ ተከፍሏል፣ የሚመጥን ዋጋ ተከፍሏል። አሁን አትግደርደሩ። አንዳንዶቻችሁ በስራዬ ሰርቼ ያንን ዕዳ ከፍላለሁ አትችልም። ብራዘር አትችልም። በኢየሱስ ክርስቶስ ሞት ላይ ምራቅ የመትፋት ያለው ደሙ ላይ ደሙን የማክፋፋት ያለው በስራዬ ነው የምጸድቀው ብሎ ማለት ደም የማክፋፋት ያለው ታውቁታላችሁ። ራሱ በቤተክርስቲያኒቱ በእናንተ እንኳን ቤተክርስቲያን አስተምሮት እንኳን ማን ዝማሬ እንኳን በስራዬ የት ይሆን መግቢያ እኮ እያላችሁ ነው የምዘምሩት። በቃ በሰው ስራ ሰው የሚገባው የት ነው? ሲኦል ነው የሚገባው። የኛ ስራችን የትኛውም የማንኛውንም ሰው ስራ ጠሪ አምላኬ ጌታዬ ኢየሱስ ክርስቶስ ከሰማያት ወርዶ የማንችለውን ነው የማንከፍለውን የከፈለልን። ከከፈለልን በኋላ ቅድሞ ወንድምነት እንዳለው ከዚህ በኋላ እንደፈለጋችሁ ኑሩ፣ ኃጢአታችሁን ስለከፈልኩት ከዚህ በኋላ ከፈለክ ዝሙት፣ ከፈለክ መጠጥ፣ ከፈለክ ጫቱን፣ ከፈለክ የፈለከው ነገር ሰው መግደል ብቻ አንተ ላይ ነው ደስ ያለውን ለጆሮ የሚመጥነውን ብቻ እየፈለክ ማድረግ ትችላለህ። በዚህ ጉዳይ ማንም አይጠይቅህም ብሎ የኃጢአት ላይሰንስ እንድናደርግ ኃጢአት እንድናደርግ የኃጢአት ላይሰንስ ሰጥቶን አይደለም ጌታ የሄደው። በቅድስናና በጽድቅ ኑሮ እንድንኖር በጸጋው ካዳነን በኋላ ይህንን ለዚህ ህይወት ተጠርተናል ማለት ነው። ለዚህ ነው እኔ ከጥቂቶች ይህንን የእውነት መንገድ ከሚያሰድቡ ጴንጤዎች ውጪ በንጽህና ኑሮ ነው የምንኖረው። ኑሯችንን የሚያውቅ አጠገባችን ያለ ሰው ነው። ያንን ደግሞ እንድንኖር ጌታ ኢየሱስ ክርስቶስን ስናምንና ስንቀበል በተሰጠን ጸጋ ማለት ነው። ኃጢአተኝነትና ዓለማዊ ምኞትን የሚያስክደው ቅድሞ ወንድምነት ያለው የእግዚአብሔር ጸጋ በህይወታችን ላይ ስለፈሰሰ በምንም አይነት መልኩ የዝሙት መንደር አልገኝም። እንትናም ትባሏን ሴትዬ ቆይ ልጥበሳት ብዬ አልሄድም። ያንን የኃጢአት ሰንኮፍ ነው ከውስጤ ነቅሎ የጣለው። ኦኬ በቃ ያንን መንገድ የምፈልግበትን ጎዳና እንዳልሄድ እግዚአብሔር የተባረከች ሚስት ሰጥቶኛል። የቅድስና ኑሮ ማለት ይሄ ነው። እግዚአብሔር ደስ በሚሰኝበት መንገድ ጋብቻ ንጹህ ነው፣ መኝታውም ቅዱስ ነው፣ አመንዝሮችን እግዚአብሔር ይቃወማል ብሎ ስላለ በዛ በምንዝርና መንገድ እንዳልሄድ እድሜም ስለደረሰ ሚስትን ጌታ ሰጥቶኛል ማለት ነው። አለቀ። ስለዚህ በጥንቃቄ እንኖራለን። ሚስቴን ይዤ ሌላ ቅሉጥ ጋር አልሄድም። እንዳልሄድ ደግሞ እግዚአብሔር የአምላኬን ቃል አነባለሁ፣ እጸልያለሁ፣ አዋዋሌንም አስተካክላለሁ። ክፉ ባልንጀርነት መልካሙን ጠባይ ያጠፋል ብሎ እንደሚል ሌሎች ሰዎች ክፉ ባልንጀሮች ሆኑ እንደው አንድ ያለ አይደል የስርቆቱ ይጣፍጣል ምናም ነገር ብሎ በሚል ከመጽሐፈ ምሳሌ ላይ ጠቅሶ የኃጢአታዊ መንገድን እንዲሄድ የሚከፋፋይ ሰው ካለ ዞር በለዋለሁ። እኔ የሥላሴ ባሪያ ነኝ፣ እንዲህ አይነት መንገድ ላይ አልገኝም፣ ዞር በል። ለዚህ ህይወት ክርስቶስ አልጠራኝም፣ ለዚህ ህይወት አልዳንኩኝም። የዳንኩትኝ በጽድቅና በቅድስና ኑሮ ልኖር ነው። በኢየሱስን የሚረዳንን ደግሞ ጸጋ ለማግኘት በጸጋው ዙፋን ፊት ዕብራውያን ላይ እንዳለው ሁሌ አባ ለዓይኖቼ አምሮት ለሥጋዬ ፍቃድ አሳልፈህ አትስጠኝ። በወደቀ ዓለም ላይ ነው የምኖረው። በማየው ነገር እንዳልወሰድ፣ በምሰማው ነገር እንዳልወሰድ የሚረዳው እጅህ ይርዳኝ። ቀኝህና የፊትህ ብርሃን ሁሌ ይብራልኝ። ልክ ዳዊት እንዳለ ማለት ነው። ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። በፍጹም ልብ የፈለግኩ ከትእዛዝህ አታርቀኝ።
አንተን እንዳልበድል ቃልህን በልቤ ሰወርኩ እንዳለ የእግዚአብሔርን ቃል በልቤ ሰውሬ ማለት ነው። እና ዕለት ዕለት እለዋለሁ ስነሳ በማለዳ ምሕረትህን አሰማኝ አቤቱ ነፍሴን ወደ አንተ አንስቻለሁ። አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ፣ ቅዱሱ መንፈስህም በጽድቅ ምድር ይምራኝ እለዋለሁ። እያነባው በጌታዬ ፊት አትጣለኝ፣ ለዓይኔ አምሮት ለሥጋዬ ፍቃድ ተላልፌ እንዳልሰጥ፣ ለወጣትነትም ለጉብዝና ለጎልማስነትም ምኞት ተላልፌ እንዳልሰጥ እርዳኝ እለዋለሁ። እርዳኝ ብለው የሚሉትን ይረዳቸዋል። አድነን ብለው የሚሉትን ያድናቸዋል። መስቀል ላይ ሆኖ አድነኝ ብሎ ያለውን አዳነው፣ የሰደበውንስ አላዳነውም። ፍርዱ በማን ይሆናል? በራሱ ላይ ማለት ነው። በራሱ ላይ ይሆናል። እርዳኝ ብለው ላሉት ይረዳል። እኔ ምስክር ነኝ፣ በእውነት እኔ ምስክር ነኝ። እዚህ ያሉ ወንድሞቼ እናቶቼ ምስክሮች ናቸው። እርዳን ብለው ላሉት ይረዳቸዋል። አትጣለኝ ያዘኝ አባ ብለው ላሉት ይይዛል። አንተን ማሳዘን አልፈልግም በኑሮዬ በንግግሬ በድርጊቴ ብለው ላሉት እግዚአብሔር የሰውን ሕይወት ይለውጣል። እና የሽ ለተከፈለ ዋጋ ተመልሰሽ አትከፊም፣ ቅድም እንዳልሽው ማለት ነው። ስለዚህ አድርገህልኛልና ከፍለህልኛልና ኤርሚያስ ቴንኪው ነው ብለሽ የምትይው ደውለሽ ማለት ነው። ስለዚህ አሁን ጌታ መባል ያለበት ምንድነው? አድርገህልኛልና የዛሬ 2000 ዓመት መተክ ማንም ሊከፍለው እናቴም አባቴም ዘር ትውልዴ ቢሰለፍ የዚህ ዓለም ፕላኔት ላይ ያለ ትልልቅ ሀብታሞች ሀብት ንብረታቸውን፣ ዩሮአቸውን፣ ዶላራቸውን፣ ፓውንዳቸውን አጠራቅመው እነሱ ሁሉ ሊከፍሉልኝ የማይችሉትን የኃጢአትን ዕዳዬን ቀራንዮ ኮረብታ ላይ ከፍለህልኛልና የእግዚአብሔር ልጅ የዳዊት ልጅ ለዘላለም አመሰግንሃለሁ ተብሎ ምስጋና ነው ለሱ መሰጠት ያለበት እንጂ አትግደርደሩ ሌላ ክፍያ ለመክፈል ለማለት ነው። እሺ ልጠይቅህ እዛው ለብፁዕ እንስታውና ስለቆየ ማለት ነው። ይቅርታ ከዛ ሰጥ ቀበልሻለሁ። ከታች ማነው የፍታይም ስላለ ያዡ ጥያቄሽን እንዳትረሹ። ቴንኪው ወገኖች ተባረኩ። ሶሪ ስላስረዘምኩ። ብፁዕ መቀጠል ይችላል። ቴንኪው ግን ሁላችሁም እዚህ ያላችሁ የፍታይም ማነው አጉማስ እና ኩሲ ሁላችሁም ቴንኪው በትዕግስት ስለሰማችሁን እኛም እንሰማችኋለን።